መካድ በሌለብን ሰው ተክደናል። ይገፋናል ብለን እንኳን አስበን በማናውቀው ሰው ተገፍተናል። ግን ያው እሱ ስላለ አልወደቅም። አዎ ሁሉም ነገሮች የሆኑት ለበጎ ነው። በጣም ጥሩ። በቃ ፍጥኝ። እሺ እናትሽን እያሰብሽ አዙ። ፍሪኳ እሺ ብዬሻለሁ። በቃ ምንም እንዳታደርጊ። ምንም አላረግም። ቃልሽን ካጠፍሽ ግን ያኔ ምን እንደማደርግ ሳስበው ራሴን ፈራለሁ። በቃ እቤት ልግባና ላመቻቻት። ስልክሽን ጠብቃለሁ። ስልክሽን ደጋግመሽ አየሽው ብዬ እኮ ነው አዙ። አዙ ምን ሆነሽ ነው? አይ ምንም። አይ ደህና አትመስይኝም። ምንም እኮ አይደለም፣ ቅድም ስላስደነገጠችኝ ነው። አንቺ ደግሞ እርሹ በቃ። እሺ ድጋሚ እንዳልክሽ ልታረጊ ነው አዙ። በቃ ትቼዋለሁ። እኔ የምልሽ ማዘሯ። አቤት። ለምን ወካ አናረግም? አይ አልፈልግም። ለምን? አሁን እኮ ንፋስ ነው እና ጋቢ ትደርቢያለሽ። እሺ በቃ ካልሽ። ደግሞ ላንቺም አየር መቀበሉ እኮ ጥሩ ነው። ካልፈለገሽ ታያት በቃ አዙ። ትፈልጋለች። እሷ ሳትሆን አንቺ ነሽ የፈለግሽው። ችግር የለውም ተነሺ። ማሚስ ወጣለች። ወዴት? ወቅ ወጡ እኮ። እንዴ ከማን ጋር? ከአዙ ጋር። አዙ መጣች እንዴ? አዎ። እና ምን አለቻት? አወራችሽ እንዴ? ተመልሰሽ ግቢ አለቻት። ወዴት? ወደዚህ ቤት? አዎ። እንዴ ለምን? ያው ርብቃ የሚደረገውን ነገር እንድትነግራት ነው። አይ አሁንም ተስፋ አልቆረጠችም ምስኪን። እስቲ ታያት ርብቃ፣ እንዳዩ ስራዋን እናያለን። እሷ ደግሞ ምን ጥሩ ስራ ትሰራለች ብለሽ ነው? መቲ ማሚቴን አሳገተቻት። አዙ ወደ ውጭ አየር እንውሰድ በማለት ይዛት ወጥታ በመቲ ትዕዛዝ ይዛት ከወጣች በኋላ ታግታ ነበር። ነገር ግን አቤል የት ናት ብሎ ሲጠይቃት አዙን የምትመልሰው ስታጣ በእርግጠኝነት ያቺ መቲ ናት የምትሆነው፣ ከሷ ውጭ ማንም ይህንን የሚሰራ የለም በማለት ለፖሊስ አመልክተው መቲ ልትያዝ ትችላለች። እንግዲህ መቲ ከተያዘችላት በኋላ አቤልን እኔ እኮ አስጨንቀኝ ነው እንጂ ያሳገተቻት ማሚቴን ያሳገተቻት መቲ ናት በማለት ሁሉንም ነገር ስትናገር ማሚቴ ያለችበት እስካሁን ድረስ አልታወቀም። ነገር ግን መቲ በቁጥጥር ስር ውላለች። አዙ በጣም ነው የተቆጣቻት ርብቃ ማለት ነው። ለምን እንደዚህ ትሰሪያለሽ? እስከ ዛሬ ድረስ እየተመካከርን ብዙ ነገር እየሰራን አልነበረ? ለምን ብላ እንግዲህ ስትቆጣት ርብቃ በቃ ታያት ተጨናንቃ ይሆናል እናቷን ስላገተችባት ለዛ ነው እና በሷም አትፍረጅባት ብላ አረጋግታታለች ማለት ነው። እንግዲህ ማሚቴ ከቤት መውጣት ትንሽ ከብዷት ነበረ። ነገር ግን አዙ ካልወጣን ብላ ይዛት ወጥታ መጀመሪያም እርች ሁኔታዋን አይታ ተጠራጥራ ነበር። እርግጠኛ ነሽ አዙ ምንም የሆንሽው ነገር የለሽም፣ ግን የሆነ ደስ ያላለኝ ነገር አለ እያለቻት እያስጠነቀቀቻት፣ እሷ ግን ምንም የለም በማለት ነበረ ይዛት የወጣችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ርብቃ ወደ አቤል ጋር እየሄደች ባለችበት ሰዓት ማሚ ውጭ ሆና ስልክ እያወራች ልጄ እያለች በነበረበት ሰዓት ምን ማሚ ብላ ወደ እሷ ስትጠጋ ነገሮችን ወዲያው ቅልብስ ነበር ያደረገችው። ምክንያቱም ርብቃ እንዳስታወሰች እና ጤናዋ እንድትስተካከለ እንድታውቅ አልፈለገችም እስካሁን ድረስ እንጂ እሷ ሙሉ ጤነኛ ናት። አሁን ላይ ያው አዙና ሪች ያውቃሉ ይሄንን ነገር ማለት ነው። ሪች ግን ነገሮቹን አላስቻላትም እና ለርብቃ ነግራታለች። ርብቃም ደግሞ ነገሩን በሚስጥር አድርጋ ይዘዋለች። ቀርባ ልታዋራት ብትሞክርም ምንም እንደማታውቅ ምንም እንደማታስታውስ ስትነግራት ልጅሽ ምናምን ስትላት እኔ ልጅ አለኝ ወይ ያቻት፣ አዎ 2 ልጆች አሉሽ ታሰሩ ሳይሆን ያለቻት እንግዲህ ለስራ ወጥተዋል፣ እኔ ላያቸው እየሄድኩ ነው፣ ደግሞ ይመጣሉ አታስቢሽ ማሚ ብላት ነበረ የሄደችው። እንግዲህ ርብቃ አቤል ጋር ከሄደች በኋላ አይታቸው ስትመለስ እሱን አይተው ከወጣች በኋላ ቀጥ ብላ ወደ እዩ ጋር ነበር ሄደችው ማለት ነው። እዩ እንዴት ልመጪ ቻልሽ ምናምን ብሎ ሲላት፣ አረ ምን ችግር አለው በመጣና ባይህ በመለከትህ ለይህ እኮ ብዬ ነው፣ ደግሞ አቤል ሊወጣ ነው ስትለው እሱ በህልምሽ ነው ሲላት፣ አይ በህልም አይደለም በእውኔ ነው፣ አሁን ከደቂቃ በኋላ ይወጣሉና አንተ ደግሞ አማራጭ የለህም፣ እዚሁ በስብሰህ ነው የምትቀረው። ስለዚህ እዚህ በስብሰህ ከምትቀር እጅ ላይ ያለውን ገመድ አውጣና አንገት ላይ አድርገው ስትል በጣም ተናዶ እዩ ከዚህ ጥፊ ብሎ ሲላት፣
አይ በጭራሽ እያለች አንዳንድ ነገሮችን ጣል ጣል እያደረገች ስታበሽቀውና ስታናድደው ነበረ ማለት ነው። እንግዲህ ሪችና ርብቃ እንዲሁም ደግሞ አዙ ሆነው ብዙ ነገሮችን እያስተካከሉ ነው። መቲ ወረቀቱ ስለጠፋት ግራ ስለተጋባች ካልመጣሽ ብላ ስትደውልላት ለነ ርብቃ ካልመጣሽ እያለች ነው ስትል በቃ ሂጂ የምትልሽ እንሰማለን በማለት ልከዋት ነበረ ማለት ነው። ከተላከች በኋላ ያው መቲ አማራጭ ስለሌላት እዛ ቤት ተመልሳ እንድትገባ በእርግጠኝነት ባልቴቷ ናት የምትወስደው ወረቀቱን ብላ ስለተጠራጠረ ያንን ለማገኘት ደግሞ የግዴታ አዙ እዛ ቤት መመለስ ስላለባት አዙን እዚህ ቤት ተመልሰሽ ግቢ ስትላት እሷ ግን እያስመሰለች እኔ እዛ ቤት አልመለስም ምናምን ስትላት እናቷን በስልክ ስታሳያት እንዳሳገተቻት አዙ በጣም ደንግጣ በቃ እናቴ ምንም አታድርጊብኝ አርጊ ያልሽኝን ነገር አደርጋለሁ ስትላት አዎ ጎበዝ ልጅ እንደዚህ ነው የሚባለው እንጂ እናትሽ እጅ ላይ ናት ምን እንደማደርጋት ሳስበው በጣም ከባድ ነው ስትላት እሺ በቃ አልኩሽ እኮ ስትል በቃ እዛ ቤት ተግቢና ተመለሽና ስልክሽን እጠብቃለሁ ስትላት ደንግጣ ያው ተመልሳ መጥታ ያለውን ነገር ለሬችና ለርብቃ ስትነግራት ችግር የለውም በቃ እናስተካክላለን ሁሉንም ነገር ተመልሻለሁ በያት ብለዋት ነበር። እንደዚህ ተመልሻለሁ ካለቻት በኋላ ድጋሚ ደውላ ካላገኘሽ ስትላት ለምን ስትል ዝም ብለሽ ነው በማለት ይዛት ልትሄድ ነበረ ማለት ነው። እንግዲህ አቤል ሊመጣ ቤቱን እያዘገጃጁ ሽርን ጉድ እያሉ ባሉበት ሰዓት ርብቃ ቤቱን እያጸዳዳች እንዲሁም ሪች ቤትን እያስተካከሉ ሁላቸውም ጉድ ጉድ በሚሉበት ሰዓት ርብቃ የግዴታን መሄድ አለብኝ ወደ አቤል ጋር ሊወጣ ስለሆነ ስትላት ሪችን በቃ አንቺ ሂጂ ልከታች ስትላት አይ እናንተ ቤቱን እያስተካከላችሁ ጠብቁኝ እኔ ይዤ እመጣለሁ እኔ በቃለሁኝ ደግሞ እኮ አጎቴ ያለ ስትላት እሺ በቃ በማለት እነሱ ቤቱን እናስተካክላለን ስትል ሪች እኔ ቤቱን አስተካክላለሁ አዙ አንቺ ደግሞ ወጥ ምናምን ስር እሺ ሂጂ ሀሪፍ ምግብ ነው የምትሰሪው ስትላት ደግሞ አቤል እኮ የአንቺ ምግብ በጣም ናፍቆታል ባለፈው ራሱ የይዤ ሄድኩትን ምግብ አዙናት የሰራችው ብዬው እንዴት ደስ ብሎት እንደበላ ብታይ ስትላት ግን እኮ እኔ አይደለሁም የሰራሁት አንቺ ነሽ ስትላት አይ እሱ ያንቺን ምግብ ነው የሚፈልገውና ለዛ ነው እንደዛ ያልኩት ስትላት በቃ ጥሩ ሀዬ እኔ ልስራ ስትላት ወደ ኪችን ልትሄድ ስትል ስልክ ሲደወልባት ማን ነው የሚደውለው ስትል መቲ እየደወለች ነው ስትላት ለምን ታያት እባክሽ ድጋሚ ተደወለ ታነሽላታለች ስትላት እሺ ብላ ልትሄድ ስትል ድጋሚ ስትደውልባት ሪች አሁንም ድጋሚ ደወለች ስትላት አንሺውና ምን እንደምትልሽ እንሰማለን ላውድ አድርጊው ስትላት እሺ በማለት እንግዲህ አንስታ ስልኩን ላውድ ላይ አድርጋ ስታሰማት በፍጥነት ነይ ጠብቅሻለሁ ነበር ያለቻት። መቲ እንደዛ ካለቻት በኋላ እናቷን ስለያዘችባት አማራጭ የላትም ቀጥ ብላ ነበረ ወደ መቲ ጋር የሄደችው አዙ ማለት ነው። እንግዲህ አቤልም ተስር ተፈትቶ ወደ ቤቱ ሲመጣ ቤታቸውን አዘገጃጅተው በደስታ ተቀብለውት ነበረ እነ ርች ማለት ነው። ማሚንም ማሚ በጣም ናፍቀሽ ነበረ አሁን እንዴት ናት ጤናዋ ምናምን እያለ ስለ ማሚ አንዳንድ ነገሮችን እየጠየቀ በጣም ደስ የሚል ለውጥ ላይ ናት። አሁን እንደ በፊቱ አይደለችም። የተወሰነ ታወራና ጥሩ ታወራና በመልሳ ደግሞ በደቂቃ ትረሳዋለች። ይሄ ነው እንጂ ጤናው አሁን ላይ በጣም አሪፍ ነው ስትለው አረ በጣም ደስ የሚል ዜና ነው በቃ ሰሞኑን ወስጄ ቼክ አስደርጋታለሁኝ እያለ ባለበት ሰዓት ማሚ ልጅሽ እኮ ነው አላወቅሽውም እንዴ ስትላት ማን ነው ልጅ አለኝ እንዴ እያለች አዎ 2 ልጆች አሉሽ እኮ ይሄ ትልቀኛው ነው ትንሸኛውም ደግሞ ይመጣልሻል ስራ ሂዶ ነው ስትላት ነበረ ማለት ነው። እንግዲህ ቤት ከገባ በኋላ ምግብ ላቀራርቦ ምናምን ስትለው ሪች አይ ችግር የለውም አሁን አረፍ ማለት ፈልጋለሁ ብሎ ወደ ክላሱ በገባበት ሰዓት ሪችና ማሚ አብረው ተቀምጠው ነበረ። የግዴታ ርብቃም ከእሱ ጋር ሆና ያለፉበትን ነገሮች የተፈተኑበት ነገሮች
በቀላል እንደዚህ ያልፋል ብዬ አላሰብኩም ነበረ። አለፈ እየተባባሉ እያወሩ ባሉበት ሰዓት አዎ አለፈ፣ ይከደናል ባላልነው ሰው ተከድተን ተገፍተን ብቻ ሁሉም ነገር ለበጎ ነው ስትለው ነበረ ርብቃ። እሱማ ርብቃ ሁሉም ነገር ለበጎ ነው፣ ብቻ እድሜ ላጎቴ። ግን አለፋሁት እኮ አጎቴ እንዴት ብዬ እንደማመሰግነው እያለ ባለ ሰዓት እንዴት እንደዚህ ትላለህ? እሱ እኮ ግዴታው ነው አባት አይደለ? ስለዚህ አባት ደግሞ ነገሮችን ማስተካከል አለበት። እና አሁን የት ሄዶ ነው አጎቴ አይመጣም እንዴ ሲል ጓደኞቹ ጋር ነው አልመጣም ብሎኛል። ስለዚህ ጓደኞቹ ጋር ተጫውቶ ሲጨርስ መምጣቱ የት ይቀራል ብለህ ነው? ይመጣል አታስብ እያለችው የተጨዋወቱ ባሉበት ሰዓት እንግዲህ እርችና አዙ ማሚ አብረው ሆነው ነገር ግን አዙ ሁኔታዋ በጣም ደስ አይልም ነበረ። ስልኳን 10 ጊዜ ነው የምታየው፣ በተደጋጋሚ ስልኳን ታያለች። እና ማሚን መጨረሻ ላይ እነ ርብቃ አይመጡም እንዴ ስትላት አይመጡም ክላስ ናቸው ተነፋፍቀዋል እኮ ታያቸው እረፍት ያደርጉ ምናምን ብላ ስትላት ሀይ በቃ ጥሩ ግን ማሚ ወደ ውጭ አንወጣም አየር አንቀበልም ስትላት አይ አሁን አልፈለኩም ባክሽ ስትላት ለምን ስትል እንዴ አዙ ለምንድን ነው ታያት በቃ አልፈልግም ማለች እኮ ስትላት እንግዲህ ማሚ ይበርደኛል አየሩ ጥሩ አይደለም ስትላት ጋቢ ትደርቢያለሽ ማሚ በቃ እንውጣ ስትላት እርቺ ግን አዙ መውጣት አልፈልግም እያለች ነው ታያት በቃ አትሄድ ስትላት ነገር ግን ትፈልጋለች። እርች ማሚ እንውጣ በማለት እጇን ተነሺ ብላ ይዛት ወጣ ጋቢ ደርባላት ነበረው። ያው መቲ ወዳለቻት ቦታ ይዛት ሄዳ ትንሽ እያወሩና እየተጫወቱ እንዴት ነው ተመቸሽ ማሚ ስትላት እንኳንም መጣሁ አየሩ በጣም ነው ደስ የሚለው ስትላት አዎ በጣም ነው ደስ የሚለው ታዲያ ለምንድን ነው የሚጠጣ ነገር እየጠጣን አንጫወትም ማሚ በቃ ጠብቂኝ ሱቅ ደርሼ ልምጣ ስትላት እሺ በቃ ደርሰሽ ነይ ቶሎ እንዳትቆይ አደራ በማለት ወደ ሱቅ ሄዳ ነበር። አዙ ያው የግዴታ እንደዚህ ብላ መሄድ ስለነበረባት መቲ የላከችውን ሰውዬ የት ነህ በፍጥነት ድረስ እንጂ ሴትዮቱ እኮ ልትሄድ ነው እያለችው እሱም እየመጣው ነው አታስቢ ሲላት ኧረ እባክህን በፍጥነት ና ስትለው እሺ በማለት ነበረ ያላት የነበረው ማለት ነው። እንግዲህ ርብቃ ከአቤል ጋር የተወሰነ ጊዜያቶችን ካሳለፈች እሱ ሲተኛ እሷ ደግሞ ወደ ርች ጋር መጥታ ይታለች ማሚ ስትላት አዙ ጋር እኮ አየር እንቀበል ብለው ወጥተዋል ስትል እንዲህ ያማታል እኮ እሷ አየር አያስፈልጋትም እዚሁ ግቢ ከተንቀሳቀሰች ይበቃታል እንደዚህ ቦታ መሄድ የለባትም ስትል አይ አንቺ ደግሞ ታያት አየር ያስፈልጋታል አንዳንድ ጊዜ ወጣ ትበል እንጂ እስከ መቼ ድረስ ነው ቤት ተቀምጣ ስትላት እሱማ ልክ ነሽ አንዳንድ ጊዜ ወጣ ማለት ያስፈልጋል ስትላት ነበረ። እና እንኳን ደስ ያለሽ ጓደኛዬ እንደዚህ ለመሆን እንደዚህ ሆናችሁ ስላየው በጣም ነው ደስ ያለኝ ስትል አዎ ይሄ ሁሉ በአንቺ ጥረት ነው እንደዚህ የሆነው ግን ርች እዩ በጣም ነው ያሳዘነኝ ስትላት ብቻ ለሱ እያዘንሽለት ባልሆነ ስትል አዎ በጣም አሳዝኖኛል አቤል ሲመጣ እሱ ሲቀር ቀራ ላይ እንዴ ርብቃ ምን ነው አበዛሽ አንቺ ደግሞ ተይ እንጂ ብትረሺ ልጅሽን እንደገደለብሽ ትረሻዋለሽ እንዴ እሱ እኮ የልጅሽ ገዳይ ነው ስትላት አይ ርች እንደዚህ እንድትይ አልፈልግም ድጋሚ ስትላት እኔም ማለት አልፈልግም ነገር ግን አንቺ ስታበዡ ነው አናደሺ ነው እንዴት እንደዛ ትያለሽ እሱ መቼ የተቀጣና በደንብ መቀጣት አለበት የእጁን ማግኘት አለበት ስትላት አዎ ልክ ነሽ እሱ መቀጣት አለበት ግን ቢሆንም አሳዘነኝ አላውቅም ስትላት ነበረ። እና የታለች አዙ ስትል ሄዳለች እሷ እማሚ ጋር ምን ያለቻት መቲ ጋር ሄዳ ስትመጣ ምን እንዳለቻት ነግራሻለች ስትላት አዎ ነግራኛለች እዚህ ቤት ተመለሽ ነው ያለቻት ስትል ለምን ይሆን ስትል ያው ወሬ እንድታመላልስላት ወሬ እንድትነግራት ነው ስትል ምስኪን አሁንም ተስፋ አልቆረጠችም ማለት ነው ስትላት አዎ ተስፋ አልቆረጠችም ድከሚ ብሏታል ወሬ እንድታጣራና መስነግራት ነው በድጋሚ ወደዚህ ቤት የላከቻት መስሏት ነው ልፊ ቢላት ነው እንጂ ወሬ የሚባል አታገኝም ከዚህ በኋላ
አዙም ጋር ቢሆን እኛ የምናወራውን ወሬ መጠንቀቅ አለብን፣ ምክንያቱም ልትታለል ትችላለች በማለት ተመካክረው እሺ እንግዲያስ እንደዛ እናደርጋለን ስትል መቲ ሰውየውን ካሁን ሴትይቱ ሄደች፣ እባክህን በፍጥነት ድረስ እያለች ተደብቃ እያየች ነው የተመለከተች በነበረበት ሰዓት እሱም ደርሻለሁ ሲል ማሚ ምነው ይች ልጅ ወጥታ ቀረችሳ አልቆይም ብላ በዛው እኮ ጠፋች እያለች ልትላወስ በምትል ሰዓት ከበስተጀርባዋ ማንነቱ ያልታወቀ ሰው እንግዲህ ወረቀት የሆነ መድኃኒት አድርጎ አፍኗታል። በአፈናት ሰዓት እሷም ወዲያው ነበረ ጸጥ ያለችው። ምክንያቱም እሷን ያፈነበት ቦታ ላይ ጸጥ የሚያደርግ ነገር ስላደረገበት ወዲያው ትንፋሿ ነበረ የተቋረጠው ማለት ነው። አሁን መቲ እናቷን እንደዚህ እንዳደረገች ብታውቅ ምን ያክል ከባድ ለዳማ እንደሚሆንባት አሁን አታውቀውም፣ ወደፊት እንጂ። እንግዲህ አዙ ወደዚህ ቤት ተመልሳ ትመጣለች አትመጣም፣ እንዲሁም አቤል የምጥፋት ሲያውቅ ምንድን ነው የሚያደርገው የሚለውን በቀጣይ አብረን የምናይ ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችሁን ቤተሰቦች እንኳን ሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ልጅ ቡቤ ለሁላችሁም የደውል ምልክቱን በማጥቆር ቤተሰብ እንድታደርጉ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።